አንዲት ሀገር በዲፕሎማሲ መድረክ ያላት ተሰሚነት የሚጀምረው ራሷን ከምታቀርብበት መንገድና ካላት የውስጥ ጥንካሬ መነጫል። ለዚህ ደግሞ የሲንጋፖር መሪ ሊ ኩዋን ዩ የመጀመሪያ ግንዛቤ ወይንም ፈርስት ኢምፕሬሽን ለዲፕሎማሲያዊ ስኬት ትልቅ ዋጋ እንዳለው ያምኑ ነበር። በዚህም ሀገር ራሷን የምታቀርብበት መንገድ የሚለውን ሐሳብ በተግባር የተረጎሙ መሪ ተደርገው ይቆጠራሉ። ወደ ራሳችን ሀገር መለስ ስንል አዲስ አበባ በቅርብ ዓመታት ውስጥ የፈጠረችው የገጽታ ለውጥ ስለ ኢትዮጵያም ይሁን ስለ አፍሪካ የሚነገረውን የተዛባ ወይንም አሉታዊ ትርክት በመቀየር ትክክለኛውና ወቅታዊን ገጽታ ለዓለም በማስተዋወቅ ረገድ ከፍተኛ ሚና እየተጫወተ ይገኛል። አሁን የአዲስ አበባ ለውጥ የጎበኟት ሁሉም አንድን ግዙፍ መዲና በዚህ ልክ በአጭር ጊዜ በሚያስገርም ሁኔታ መቀየር ይቻላል ሲሉም እንዲጠይቁ አድርጓቸዋል። የመጀመሪያ ቀኔ ነው። ማታ ነበር የመጣሁት። ከቃላት በላይ ሆኖብኛል። ኢትዮጵያን አይቼ አፍሪካዊ በመሆኔ ኮርቻለሁ። ከ7 ዓመት በፊት መጥቼ ነበር በትራንዚት። ይህንን አልነበረም የማስታውሰው። ግንባታው የሚገርም ነው። ህዝቡም ተግባቢ ነው። ትልቅ ስራ ነው። አፍሪካ ግን እንዲህ ትመስላለች ብለሽ አስበሽ ታውቂያለሽ? በፍጹም ከአፍሪካ ሀገራት ጋር አትወዳደርም። በናሚቢያነቴ እኮ የምኮራ ነኝ። እኛ ግን ብዙ ይቀረናል። አየሩ ንጹህ ነው። ብቻ ሁሉም ነገር እዚህ ደስ ይላል። በርካቶች በቀጥታ ስርጭት የመዲናዋን ለውጥ እንደ ትንግርት እያዩ የተደነቁባቸውን በማህበራዊ ሚዲያዎቻቸው እየተቀባበሉም ኢትዮጵያ ይችን ከመሰለችማ መጎብኘት እፈልጋለሁ እያሉም ጉጉታቸውን ያንጸባረቁባቸው ይዘቶች የቅርብ ጊዜ ምስክርነቶች ናቸው። በቅርቡ የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤን ለመታደብ አዲስ አበባ የከተሙ ይዘት አመንጮች የአዲስ አበባን ለውጥ ከ320 ሚሊዮን በላይ ለሚሆኑ ተከታዮቻቸው በመገረም ሲያጋሩ ተስተውለዋል። በእርግጥ ይህ ኩነት ከዲፕሎማሲ እስከ ኢኮኖሚም ከባህል እስከ ሀገር ከፍተኛ የገጽታ ግንባታ መሆን የቻለ ነው። የአዲስ አበባን ልዩ ልዩ የቱሪስት መስህቦችና ውበትን በምስልና በቪዲዮ ሲያጋሩ የከተማዋን ውበት መስተንግዶና ታሪካዊ ቦታዎችን በማስተዋወቅ የጎብኚዎችን ፍላጎት በመቀስቀስ ረገድ ከፍተኛ ማነሳሻም ሆነዋል። ከማሊ ነው የመጣሁት። ይሄ ወደ ኢትዮጵያ ስመጣ ለ3ኛ ጊዜ ነው። በየጊዜው ኢትዮጵያ የሚደነቅ ለውጥ እያስመዘገበች ተመልክቻለሁ። አዲስ አበባን ጨምሮ ቢሾፍቱና አዳማንም አይቻለሁ። በሚገርም ፍጥነት ጽዱ ከተሞች ሆነዋል። አዲስ አበባ is big and wonderful one. Amazing, nature is good. አዲስ አበባ በጣም ተለውጣለች። በእጅጉ አድጋ ጽዱ ሆናና አረንጓዴ ተላብሳን ያገኘዋት። ይህንን ለውጥ ለዓለም ማሳየት የኛ ኃላፊነት ነው። ሌሎች ሀገራት ሀገሬ ታንዛኒያን ጨምሮ ከኢትዮጵያ ምሳሌነት መማር አለባቸው። ዲፕሎማሲ በጠረጴዛ ዙሪያ የሚደረግ ንግግር ብቻ ሳይሆን እንግዶች ስለ ሀገሪቱ የሚኖራቸው ስሜትና የሚመለከቱትን እውነታም የሚገነባ ነው። ይህ መሰል አጋጣሚዎች የኢትዮጵያን የአፍሪካ የፖለቲካ መዲና ሳትሆን የፈጠራና የዘመናዊነት ማዕከል መሆኗን አስመስክሯል። ወጣት ተጽዕኖ ፈጣሪዎች በኢትዮጵያ ውስጥ ያለውን የዲጂታል እንቅስቃሴና የፈጠራ መንፈስ ሲመለከቱም ለሀገሪቱ ትስስር ያላትን ዝግጁነት ተረድተዋል። ከዚህ ውጪ ከተለያዩ የአፍሪካ ሀገራት የመጡት ወጣቶችም በአዲስ አበባ መገኘታቸውም ኢትዮጵያ አሁንም አፍሪካውያን በአንድ ጥላ ስር የማሰባሰብ ብቃትና ሞገስ እንዳላት ዳግም አረጋግጧል። ለተሻለች አፍሪካ ማነው ሞር ተጽዕኖ እየፈጠረ ያለው የሚለውን ነገር ስለሚያሳይ በሚቀጥለው ደግሞ እኛ አጀንዳ እንሰጣቸዋለን ማለት ነው። እንደ ጉባኤ አዘጋጅ አጀንዳ እንሰጣቸዋለን። ስለ አፍሪካ ኢሜጅ በጣም በከፍተኛ የውድድር መንፈስ ተነሳስተው ወደ ሀገራቸው ይገባሉ። ትልልቅ ኮንተንቶችን ይሰራሉ። እንደዚህ አይነት ሁነቶች ኢትዮጵያ ያላትን እምቅ ሀብት እንዲሁም ውብና ምቹ ሁኔታዎችን በዓለም በማሳየት የውጭ ቀጥተኛ ኢንቨስትመንትን ለመሳብ ዋነኛ መሳሪያ ይሆናሉ። ዲፕሎማሲው ከፖለቲካ ባለፈ ወደ ኢኮኖሚያዊ ትስስር እንዲያድግም ትልቅ መንገድን ይከፍታል። እንደ አፍሪካ የማህበራዊ ሚዲያው ተጽዕኖ ፈጣሪዎች ያሉ መድረኮች ደግሞ ኢትዮጵያን በዓለም መድረክ ላይ ታሪክ ያላት ግን ደግሞ ከዘመናዊ እሳቤዎች ጋር ወደፊት የምትገሰግስ ዘመናዊ ሀገር መሆኗን ለመረዳት የሚያስችሉም ውጤታማ የዲፕሎማሲ መሳሪያዎች ተደርገው የሚወሰዱ ናቸው።